ዛሬ የሰው አልባ የባህር ስር ተሽከርካሪ ቴክኖሎጂው በሚቀጥለው ዓመት ዝግጁ ይሆናል ተብሎ ይጠበቃል። ፕሮጀክቱ በአጠቃላይ ምን ያህል ገንዘብ እንደሚያስወጣ ይፋ ባይደረግም ዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ግን ሀገራቸው 201 ሚሊዮን ዶላር እንደምታወጣ ተናግረዋል። የሶስት ሀገራት መከላከያ ሚኒስትሮችም ሲንጋፖር ውስጥ በተካሄደው የደህንነት ጉባኤ ላይም ይህን ያስታወቁት ኦክስ ፕሮጀክቶች አፈጻጸም ዘግይቷል የሚል ትችት ከተነሳ በኋላ ነው። ኦክስ ምንድን ነው የምንለው ይኖራል። አብረን እንቆይ። ዛሬ በየአካባቢው በተተኳሽ ርችትና ሌሎች ተቀጣጣዮች ሳቢያ ፖሊስ መጎዳታቸውን ተገልጿል። ፖሊሶቹም አስለቃሽ ጭስ በመተኮስ ሰዎችን ከከተማዋ ማዕከል ለመበተን ሞክረዋል። አምና ፒኤስጂ ሻምፒዮንስ ሊግን ሲያሸንፍ ተመሳሳይ ሁከት ተነስቶ እንደነበረ ይታወሳል። ዛሬስ እንዴት አለፈ? የፈረንሳይ ደጋፊዎችስ እንዴት አሳለፉ? አብረን በቻናላችን እንከታተለው። ዛሬ በኢቦላ አማካይነት የሞቱ ሰዎችን አስክሬን እንደ መንካት ያለ አንዳንድ ልማዶች ቫይረሱ ይበልጥ እንዲስፋፋ ያደርጋሉ። ስላጣናቸው ሰዎች ሀዘናችንን እያወጣን ሌላ ሰው እንዳያናጣ ይህ የሀዘን አዙሪት ውስጥ እንዳንገባ የምንችለውን ሁሉ ማድረግ አለብን ሲሉ አሳስበዋል። የዓለም የጤና ድርጅት ዋና ዳይሬክተር በቦታው ምን አጋጠማቸው? ምን አዩ? በዝርዝር የምንለው ይኖራል። ዛሬ መርማሪው ጌርግ ኢንተርኔቱ በዚህ መጠን ሚስጥራዊው ያለው ቢሆንም አጥቂውን ምስሎች ላይ መለየት የሚያስችሉ የማንኛውንም ምልክቶች ዱካ ለማጥፋት ተጠቅሟል ይላል። ሉሲ ማን እንደሆነች የት እንዳለችና ማን እንደነበረች ለማወቅም አልቻለም ነበር። በኋላ ላይ የ12 ዓመቷ ልጅ አድራሻውን ለማወቅ የሚያስችል ፍንጭ አይኑን አፍጥጦ በግልጽ እይታ ውስጥ እየታየ መሆኑን ደረሰበት። በቴክኖሎጂ ዘመን የሚደበቅ ጉዳይ አይኖርም። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። በዝርዝር የምታደምጣቸው መረጃዎችን በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ሶስት ሀገራት በጥምረት የባህር ውስጥ ድሮን ሊሰሩ ነው። አሜሪካ፣ ዩናይትድ ኪንግደም እና አውስትራሊያ ኦከስ ተብሎ የሚጠራውን ወታደራዊ ጥምረታቸውን አማካኝነት የባህር ስር ኬብሎችን ለመጠበቅና የመከላከያ አቅማቸውን ለማጠናከር ሲሉ የባህር ውስጥ የሚንቀሳቀሱ ድሮን ቴክኖሎጂ እያለሙ መሆኑን አስታወቁ። ለዚህ ወቀሳ እውቅና የሰጡት የዩኬ መከላከያ ሚኒስትሩ ሄሊ ለረዥም ጊዜ ኦከስ ውስጥ ብዙ አውርተናል፣ ያከናወነው ግን ጥቂት ነው ብለዋል። አሁን በሶስቱ መንግስታቶቻችን ስር ይህ ተለውጧል ሲሉም አክለዋል። በአውሮፓውያኖቹ 2021 የተጀመረው የኦከስ የመከላከያ ጥምረት መሰረት ሶስት ሀገራት የኒውክሌር ሰርጓጅ መርከቦችን ለመስራት እና ወታደራዊ ልምምዶችን ለመለዋወጥ ተስማምተዋል። ይህ ጥምረት በኢንዶ ፓሲፊክ ውስጥ እየተስፋፋ የመጣውን የቻይና የባህር ላይ እንቅስቃሴ እንዲሁም ሀገራቱ እንደ ደቡብ ቻይና ባህር ባሉ አወዛጋቢ ግዛቶች የሚታዩ ውጥረቶች ለመጨመራቸው ያሉትን ሚና ለመግታት የተወሰደ እርምጃ እንደሆነ በሰፊው ይታመናል። የሰው አልባ የባህር ስር ተሽከርካሪ ቴክኖሎጂ በኦከስ ፒላር 2 ስር የሚከናወን የመጀመሪያው ትልቅ ፕሮጀክት ይሆናል። ፒላር 2 አጋር ሀገራቱ እንደ ረዥም ርቀት ተወንጫፊ ሃይፐርሶኒክ ሚሳኤሎችና የባህር ስር ሮቦቲክስ እና የሰው ሰራሽ አስተውሎት ኤአይ ባሉ የላቁ አቅሞች ላይ በጋራ የሚሰሩበት ነው። ሀገራቱ ባወጡት የጋራ መግለጫ በአዲሱ ፕሮጀክት አማካኝነት ሰው አልባ የባህር ስር ተሽከርካሪ የባህር ወለል መሰረተ ልማቶችን ለመጠበቅ፣ ጥቃቶችን ለመፈጸም እንዲሁም የቅኝትና ስለላና የሎጂስቲክ ተግባራትን ለማከናወን የሚያስችል እጅግ ዘመናዊ ስርዓቶችን እንደሚያዘጋጁለት አስታውቀዋል። የዩኬ መከላከያ ሚኒስትር ሄሊ ኃይሎችን በፍጥነት የላቀ የውጊያ ቴክኖሎጂ የሚያስታጥቁ የሴንሰርና የመሳሪያ ስርዓቶች ለሰው አልባ የባህር ስር ተሽከርካሪ የማልማት ሲሉም ተናግረዋል። መሳሪያው አብዛኛው የዕለት ተዕለት ህይወታችንን የተመሰረተባቸውን የባህር ስር ኬብሎችንና ማስተላለፊያ ቱቦዎች ላይ የሚቃጡ ስጋቶችን ለመግታት እንደሚረዳም ገልጸዋል። ሀገራቱ ይህንን ፕሮጀክት ይፋ ያደረጉት ዩናይትድ ኪንግደም በሀገሪቱ ሰሜናዊ አቅጣጫ የሚገኙ ኬብሎችንና ማስተላለፊያ ቱቦዎች ላይ ሩሲያ ድብቅ ዘመቻ እያካሄደች ነው የሚለውን ክስ ካሰማች ከአንድ ወር በኋላ ነው። ታህሳስ ላይ ዩናይትድ ኪንግደም እና ኖርዌይ የባህር ስር ኬብሎችን ለመጠበቅ እንዲቻል በሰሜን አትላንቲክ ውቅያኖስ የሚንቀሳቀሱ የሩሲያ ሰርጓጅ መርከቦች የሚያድኑበትን ስምምነት ተፈራርመዋል።
የፒኤስጂ ደጋፊዎች በደስታ ብዛት አብዛኞቹ ታሰሩ። ፒኤስጂ ሻምፒዮንስ ሊግ ማሸነፉን ተከትሎ በመላው ፈረንሳይ ደጋፊዎች ከፖሊስ ጋር ተጋጭተው ከ400 በላይ ሰዎች ታሰሩ። የፒኤስጂ ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥተው ያስነሱትን ሁከት ለመቆጣጠር በፓሪስ በሺዎች የሚቆጠሩ ፖሊሶች ተሰማርተዋል። ደጋፊዎቹ የአውቶቡስና የባቡር እንቅስቃሴን አስተጓጉለዋል። በፓሪስ የተቀረጸ ተንቀሳቃሽ ምስሎች ተቀጣጣዮቹን ሲተኩሱና የኤሌክትሪክ ሳይክሎችን አውራ ጎዳና ላይ ሲያቃጥሉና አንድ ሱቅ መስታወቱ ሲሰባበር ያሳያሉ። ፒኤስጂ እና አርሰናል በመደበኛ የጨዋታ ሰዓት አንድ አቻ ወጥተዋል። በተጨማሪ ሰዓትም ምንም ጎል ስላልተቆጠረ ወደ ፍጹም ቅጣት ምት አምርተዋል። ፒኤስጂ ባሸነፈበት ቅጽበት ደጋፊዎቹ የሾንዛ ሌዜ መንገድን ከጥግ እስከ ጥግ ሞልተውታል። ጨዋታው ከመጀመሩ በፊት ፒኤስጂ ስቴዲየም ፓርክ ደስ ፕሪንሰስ ግጥሚያውን ለመመልከት የተሰበሰቡ ደጋፊዎችና ፖሊሶች ተጋጭተው ነበር። 6 ተሽከርካሪዎች፣ 2 የንግድ ስፍራዎችና አንድ አውቶቡስ ማቆሚያ ላይ ጉዳት መድረሱን ፖሊስ አስታውቋል። የፈረንሳይ የአገር ውስጥ ሚኒስትር እንዳለውም 416 ሰዎች ታስረዋል። ከነዚህ መካከልም 280 የሚሆኑት በቁጥጥር ስር የዋሉት ፓሪስ ውስጥ ነው። የሀገር ውስጥ ጉዳይ ሚኒስትርም ላውራንት ኑኔዝ እንዳሉት 7 ፖሊሶች ተጎድተዋል። ሚኒስትሩ ሁከት ፈጽሞ ተቀባይነት የሌለው ነው ብለዋል። አክራሪ ቀኝ ዘመን ፖለቲከኛ ማሪ ላንፔን የእግር ኳስ ክለብ ድል ነውጥ የሚያስነሳው በፈረንሳይ ብቻ ነው ሲሉ ተችተዋል። ሰዎች ላለመጎዳት ሲሉም ከቤት የማይወጡ ፈረንሳይ ውስጥ ብቻ ነው በማለትም አክለዋል። የፒኤስጂ ተጫዋቾች በተለያዩ አካባቢዎች በመዘዋወር ደስታውን ከደጋፊዎቻቸው ጋር ያጋራሉ። በአይፈል ታወር አጠገብ ያለውን ቻምፕ ዴማርስ ከዞሩ በኋላ ፕሬዚዳንት ኢማኑኤል ማክሮን አቀባበል ያደርጉላቸዋል። አምና ፒኤስጂ ሲያሸንፍ በተነሳው ሁከት ሳቢያ የ17 ወጣትን ጨምሮ 2 ሰዎች ሞተዋል። 23ኛው የዓለም ዋንጫ ውድድር ከጥቂት ሳምንታት በኋላ ይጀምራል። የዓለማችን ትልቁ የእግር ኳስ ውድድር የዓለም ዋንጫ በ23ኛው ዙር ውድድር በርካታ አዳዲስ ነገሮች የሚታዩበት ሆኖ ከሰኔ 4 እስከ ሐምሌ 12 ድረስ ይካሄዳል። በውድድሩ ታሪክ ለመጀመሪያ ጊዜ 3 ሀገራት ውስጥ የሚካሄደው የዓለም ዋንጫ ተጎራባቾቹ አሜሪካን፣ ሜክሲኮና ካናዳ ያስተናግዱታል። በተጨማሪ በውድድሩ ታሪክ ከፍተኛ ቁጥር ያላቸው ሀገራት የሚሳተፉ ሲሆን ካለፉት 22 የዓለም ዋንጫ ውድድሮች በበለጠ 48 ሀገራት ስለሚሳተፉ ትልቁ የዓለም ዋንጫ ውድድር ይሆናል። አንድ ወር በላይ የሚቆየው ውድድር 104 ግጥሚያዎች የሚካሄዱ ይሆናል። ምድብ ኤ ሀገር ሜክሲኮ፣ ደቡብ አፍሪካ፣ ደቡብ ኮሪያና ቼክ ሪፐብሊክ። ምድብ ቢ ሀገር ካናዳ፣ ቦስኒያ ሄርዞጎቪና፣ ኳታር፣ ስዊዘርላንድ። ምድብ ሲ ሀገር ብራዚል፣ ሞሮኮ፣ ሃይቲ፣ ስኮትላንድ። ምድብ ዲ ሀገር አሜሪካ፣ ፓራጓይ፣ አውስትራሊያና ቱርክ። ምድብ ኢ ሀገራት ጀርመን፣ ኪዩራሷ፣ አይቬሪ ኮስትና ኢኳዶር። ምድብ ኤፍ ሀገራት ኔዘርላንድ፣ ጃፓን፣ ስዊድን፣ ቱኒዚያ። ምድብ ጂ ሀገራት ቤልጅየም፣ ግብፅ፣ ኢራን፣ ኒውዚላንድ። ምድብ ኤች ሀገራት ስፔን፣ ኬፕ ቨርዴ፣ ሳውዲ አረቢያና ኡራጋይ። ምድብ አይ ሀገራት ፈረንሳይ፣ ሴኔጋል፣ ኢራቅ፣ ኖርዌይ። ምድብ ጄ ሀገራት አርጀንቲና፣ አልጄሪያ፣ ኦስትሪያ፣ ዮርዳኖስ። ምድብ ኬ ሀገራት ፖርቱጋል፣ ዲሞክራቲክ ኮንጎ፣ ኡዝቤኪስታን፣ ኮሎምቢያ። ምድብ አይ ሀገራት እንግሊዝ፣ ክሮሺያ፣ ጋና፣ ፓናማ። ሁሉም ሰዓት በጂኤምቲ ሲሆን ለውጥ ሊኖር ይችላል። ቻናሌ ለሚኖረው ለውጥ ተጠያቂ አይሆንም። ሆኖም የ23ኛው የዓለም ዋንጫ ውድድር ኮሚቴ የሚያሳውቅ ይሆናል የሚል እምነት አለኝ። የኢቦላ ስርጭት እጅግ አሳሳቢ እንደሆነ እየተገለጸ ነው። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚታየው ፈጣን የኢቦላ ቫይረስ መስፋፋት እጅግ አሳሳቢ ሁኔታ መፍጠሩን የዓለም አቀፍ የበጎ ፈቃደኛ ተቋማት የሆነው ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ አስጠነቀቀ። በሀገሪቱ የኢቦላ ወረርሽኝ መቀስቀሱ ከታወጀ ከ2 ሳምንታት በኋላ ይህን ማስጠንቀቂያ የሰጡት የቡድኑ ምክትል ዳይሬክተር ዶክተር አላን ጎንዛሌዝ ከዚህ ቀደም በእንዲህ አይነት ፍጥነት እጅግ በርካታ ኬዝ እንዳልተመዘገበ አስረድተዋል። ምክትል ዳይሬክተሩ ይህን ያሉትም የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ቫይረሱ እጅግ የተስፋፋበትን የኮንጎ ምስራቃዊ ግዛት ኢቱራን በጎበኙበት ወቅት ነው። ዶክተር ቴድሮስ ወደ
ኮንጎ የተጓዙት የቫይረሱን ስርጭት ለመቆጣጠር የሚደረገውን ጥረት ለመከታተል ነው። ዲሞክራቲክ ኮንጎ ውስጥ በቫይረሱ ቢያንስ 246 ሰዎች መሞታቸው የተገለጸ ሲሆን በሽታው እንደያዛቸው የተጠረጠሩ ሰዎችን ብዛትም ከ1000 በላይ ሆኗል። በአጎራባች ሀገራት ዩጋንዳ ውስጥ ደግሞ 9 ሰዎች በበሽታው መያዛቸው እንደተረጋገጠና አንድ ሰው እንደሞተም ተገልጿል። የኤምኤስኤፍ ምክትል ዳይሬክተር ጎንዛሌዝ ቅዳሜ ዕለት ባወጡት መግለጫ ኢቱራ ግዛት ውስጥ የኢቦላ ቫይረስ ወረርሽኝ መከሰቱ ከታወጀ ከ2 ሳምንት በኋላ ሁኔታው እጅግ አሳሳቢ ሆኗል ሲሉም አስጠንቅቀዋል። ከዚህ ቀደም የኢቦላ ወረርሽኝ መከሰቱ በታወጀ በዚህ ፍጥነት እንደዚህ እጅግ በርካታ ኬዞች ተመዝግበው አያውቁም ብለዋል። በስፍራው የሚገኙ የቡድኑ አባላትም ከወረርሽኙ ፍጥነት ስርጭት ጋር ገና ያልተመጣጠነ የምላሽ አሰጣጥ ሂደት እየተመለከቱ መሆኑን አስረድተዋል። ዛሬ ላይ ባለው እውነታ ማንም ሰው የዚህ ወረርሽኝ መጠንና ምን ያህል የከፋ እንደሆነ አያውቅም። ኢቦላ እንደሆኑ የተጠረጠሩ አዳዲስ ኬዞች በየቀኑ እየተመዘገቡ ነው። እስካሁን ግን በመቶች የሚቆጠሩ ናሙናዎች ምርመራ አልተደረገባቸውም ሲሉም ሁኔታውን ገልጸዋል። እንደ ድንበርና የአየር ማረፊያዎች መዘጋት ያሉ ተግዳሮቶች ወረርሽኙን ለመግታት የሚደረገውን ጥረቶችና የሰብአዊ እርዳታ አቅርቦትን እንቅስቃሴዎች ላይ መዘግየት እንዲኖር እያደረገ መሆኑን አክለዋል። የዓለም የጤና ድርጅት ዲሞክራቲክ ኮንጎ ውስጥ ከሚካሄደው ግጭት ለኢቦላ ወረርሽኝ የሚሰጠውን ምላሽ በከፍተኛ ደረጃ እያስተጓጎለ መሆኑን በተደጋጋሚ አስታውቀዋል። ቅዳሜ ዕለት ወደ ኢቱራ ግዛት ዋና ከተማ ቡኒያን የደረሱት ዶክተር ቴድሮስ ከቡድኖቹ ጋር በዲሞክራቲክ ሪፐብሊክ ኮንጎ የተገኙት የምላሽ አሰጣጡን ሂደት እየተካሄደ እንደሆነ ለመመልከትና ተግዳሮቶች ካሉ ለማገዝ መሆኑን ተናግረዋል። በአካባቢው ያሉ ማህበረሰቦች ችግሮቹን በተሻለ እንደሚረዱ መፍትሄውንም እንደሚያውቁ በመግለጽ በሽታው ለመግታት ያላቸው ሚና ትልቅ መሆኑን አስገንዝበዋል። ሰዎች የሞቱትን ለማክበር የሚደረገውን የቀብር ስነስርዓት ምን ያህል አስፈላጊ እንደሆነ እንደሚረዱ የተናገሩት የዓለም የጤና ድርጅት ዋና ዳይሬክተር በአሁኑ ሰዓት ግን ይህን ማድረግ አደገኛ መሆኑን ገልጸዋል። በግድግዳ ጡብ ፍንጭነት የተገኘ አሳዛኝ መረጃ የሚኖሩ ይዘት ላይ ማስጠንቀቂያ። ይህ ዘገባ የወሲብ ይዘት አለው። ልዩ መርማሪው ጌርጌ ስኳየር እና ቡድኑ ሉሲ ሲል ስያሜ ያወጡለትን የወሲባዊ ጥቃት ተጎጂ ለማዳን ያደረጉትን ጥረት እክል ገጥሞታል። የሉሲ ምስሎች ማንነት ሊደረስበት የማይችለውን እና በልዩ ሶፍትዌር ብቻ የሚገኘውን ሚስጥራዊ የበይነ መረብ ኢንተርኔት መድረክ ላይ እየተናገሩ ነበር። ጌርጌ በአሜሪካ ሀገር ውስጥ የደህንነት መስሪያ ቤት ውስጥ ልዩ ቡድን ውስጥ ነው የሚሰራው። ቡድኑ ወሲባዊ ጥቃት ውስጥ ያሉ ህጻናትን የሚለይ ነው። የቢቢሲ ዓለም አቀፍ አገልግሎት ቡድን ጌርጌን እና ሌሎች የፖርቹጋል፣ የብራዚል እና የሩሲያ መርማሪዎችን በማሰልጠን 5 ዓመታትን ቆይቷል። በእነዚህ ዓመታት መርማሪዎቹ ከአፈና ጀምሮ በሚስጥራዊ ኢንተርኔት ወሲባዊ ይዘት ያላቸውን ምስሎች በስፋት የሚያሰራጩ ተጠርጣሪዎችን በቁጥጥር ስር አውለዋል። ይህ ታይቶ የማይታወቅ ክስተት በአብዛኛው እንዴት እንደሚደረስበት ያሳያል። መዝገቦቹ መፍትሄ የሚያገኙበትን በዘመናዊ ቴክኖሎጂ ሳይሆን በሚጋሩ ምስሎች ወይንም በመልእክት ልውውጦች ላይ የሚገኙ ጥቃቅን ፍንጮችን በመከተል ነው። ስኳየር እና ቡድኑ ተጎጂ ህጻናትን ለመለየት ምስጢራዊ ኢንተርኔትን ቀኑን ሙሉ ያስሳሉ። ጌርጌ ስራውን ሲጀምር የያዘው የሉሲ መዝገብ የረዥም ዘመን ቁርጠኝነት መነሻ እንደሆነ ይጠቅሳል። ሉሲ የሴት ልጁ እኩያ መሆኗን በጣም እንዲረበሽ አድርጎታል። በመኝታ ክፍሏ እንዳለች ጥቃት ሲፈጸምባት የሚያሳይ አዲስ ፎቶግራፍ በተደጋጋሚ እየተጋራ ነበር። ቡድኑ ፎቶዎቹን ከሚታየው የኤሌክትሪክ ስኮት አይነት በመነሳት ሉሲ ሰሜን አሜሪካ ውስጥ እንደሆነችም አውቀዋል። በወቅቱ ማህበራዊ የትስስር መድረኮችን ተቆጣጥሮ የነበረው ፌስቡክ ከተለጠፉ የቤተሰብ ፎቶግራፎች ውስጥ ሉሲ ትገኝ እንደሆነ ለማወቅ እርዳታ ጠየቁ። ይሁን እንጂ ፌስቡክ ምንም እንኳን ፊት መለየት የሚያስችል ቴክኖሎጂ ያለው ቢሆንም ይህንን ግን ማድረግ አልቻለም። ስለዚህ ጌርጌ እና ባልደረቦቹ ሉሲ በነበረችበት ክፍል ውስጥ ማየት ያልቻሉትን ፍንጮች ሁሉ ትኩረት ሰጥተው አጠኑ። ሊያግዝ ይችላል ብለው ያሰቡትን ማንኛውንም ቁስ አንሶላዋን፣ ልብሶቿን፣ አሻንጉሊቶቿን ተነተኑ። እናም አነስተኛ ፍንጭ አገኙ። ቡድኑ በአንዳንድ ምስሎች ላይ የሚታየውን ሶፋ በመላው ሀገሪቱ ሳይሆን በአንዳንድ ግዛቶች ውስጥ እንደሚሸጥ ደረሱበት። ሶፋው የተወሰነ የሽያጭ ስርጭት ያለው ነው። እንዲያም ሆኖ ግን 40,000 ገዢዎች አሉት። በዚህ የምርመራ ወቅትም በአሜሪካ 29 ግዛቶች እየተመለከትን ነበር። ይህ በ10 ሺዎች የሚቆጠሩ አድራሻዎችን የሚመለከት ነው እና ይህ በጣም አስፈሪ ተግባር ነው ይላል ጌርግ ጆን ሃርፕ
በሉሲ ፎቶግራፍ ላይ የሚታየውን የጡብ ግድግዳ አይነት መለየት ችሏል። ከዚያም ቡድኑ ተጨማሪ ፍንጭ ፈለገ። ያኔ ነው በሉሲ መኝታ ቤት ውስጥ ተራ ነገር መስሎ በግልጽ የሚታየው የግድግዳ ጡብ ያለችበትን ለማወቅ ፍንጭ አድርገው የተገነዘቡት። ጌርግ ስለዚህ ጎግል ላይ ጡብ መፈለግ ጀመርኩ። እናም ብዙም መፈለግ ሳይኖርብኝ የጡብ ኢንዱስትሪ ማህበርን አገኘው ይላል። እና በስልክ ያገኘዋት አንዲት ሴት ጥሩ ጥያቄ አቀረበችልኝ። የጡብ ኢንዱስትሪው ምን ሊረዳ ይችላል ስትል በመላው ሀገሪቱ ለሚገኙ የጡብ ባለሙያዎች ምስሉን ለማጋራት እርዳታዋን ለገሰችኝ። ምላሽ ወዲያውኑ እንዳገኘም ይናገራል። ካገኛቸው ሰዎች መካከል ጆን ሃርፕ የተባለ የጡብ ባለሙያ ከአውሮፓውያኖቹ 1981 ጀምሮ በጡብ ሽያጭ ላይ የተሰማራ ነው። ጡብ ሮዝ የሚመስል ቀለም ያለው እንደሆነ እና ትንሽ የከሰል ድርብ እንዳለው አስተዋልኩ። 8 ኢንች ስፋት ያለው ጡብና 4 ማዕዘን ቅርጽ ያለው ነው የሚለው ጆን ይህን ስመለከት ጡብ ምን አይነት እንደሆነ በእርግጠኝነት አወቅኩ በማለት ያክላል። ለመርማሪው ጌርግ ጡብ ፍሌሚንግ ኢሊሞ የተባለ እንደሆነ ተነገረው። ይህንን ጡብ ኩባንያችን ከ60ዎቹ መጨረሻ እስከ 80ዎቹ አጋማሽ ድረስ ያመረተው ነው እና እንዲህ አይነቱን ሚሊየን ጡቦች ሽጫለው ይላል ስኳየር። ሉሲ የሴት ልጁ እኩያ መሆኗን ሲያውቅ በጣም ተረብሿል። በመጀመሪያው ጌርግ በዲጂታል የተመዘገቡ የደንበኞች ዝርዝር አገኘው ብሎ በመጠበቅ ደስተኛ ነበር። ይሁን እንጂ ጆን ሃርፕ የሽያጭ ማስረጃውን ለ10 ዓመታት በወረቀት የተጻፈ ክምር መሆኑን አረዳው። ነገር ግን ስለ ጡቡ ቁልፍ ፍንጭ እንደገለጽለት ይናገራል። እንዲህ አለኝ፣ ጡቦቹ ከባድ ናቸው፣ ስለዚህ ረዥም ርቀት አይጓጓዙም። ይህ ሁሉንም ነገር ቀየረው። ቡድኑ የደንበኞችን ዝርዝር በማገላበጥ ከጆን ሃርፕ የጡብ ፋብሪካ በ100 ማይል ዙሪያ የሚኖሩ ደንበኞች ላይ በማተኮር ቁጥሩን ቀነሱ። ከ40 እስከ 50 ሰዎች ዝርዝር በማህበራዊ ትስስር ገጻቸው ላይ ማግኘት ቀላል ነበረ። ያኔ ነው የሉሲን ፎቶ ዘመዷ ከምትመስል ሴት ጋር ፌስቡክ ላይ ያገኙት። የሴቷን አድራሻ አገኙ። ከዚያ አድራሻ በመነሳት ከሴቷ ጋር አብረው ይኖሩ እና የተገናኙ ሌሎች አድራሻዎችን ማግኘት ቻሉ። ይህ ሉሲ ልትገኝበት የምትችለውን አድራሻ የበለጠ አጠበበው። ይሁን እንጂ መረጃ ለማግኘት በር ለበር መሄድ አልፈለጉም። አድራሻውን ከተሳሳቱ ተጠርጣሪው በሕግ አካል አይን ውስጥ መግባቱን አውቆ እንዲሰወር እድል መስጠት ሊሆን ይችላል። ስለዚህ ጌርግ እና ባልደረቦቹ የእነዚህን ቤቶች ፎቶ ለጡብ ባለሙያዎቹ ጆን ሃርፕ መላክ ጀመሩ። ፍሌሚንግ ኤልሞስ የተባለ የጡብ አይነት በየትኞቹም ቤቶች አይታይም፣ ምክንያቱም ቤቶቹ በሌሎች ቁሶችም ተሸፍነው ነበር። ለውጥ ማምጣት የሚችለው ቡድን አባል በመሆን ክብር ይሰማኛል ይላል ስኳየር። ነገር ግን የምርመራ ቡድኑ የቤቶቹን የአሰራር ዘይቤና ውጫዊ ሁኔታ በመመልከት ጡቦቹ ለሽያጭ በቀረቡበት ጊዜ ተሰርተው ሊሆን ከቻለ በሚል ጆን ሃርፕ እንዲያጤነው ጠየቀው። ቤቱን ፎቶ አንስቶ ለጆን ይህ ቤት ውስጥ ጡብ ሊኖር ይችላል እያለ እየላከ ነበር ይላል ጌርግ። በመጨረሻም አንድ ነገር አገኙ። ጆን ሃርፕ ግድግዳው ላይ ፍላሚንግ ኤልሞ የተባለ ጡብ ያለው ቤት ብሎ ያመነውን አድራሻ በሶፋ የደንበኞች ዝርዝር ውስጥ ተገኘ። ስለዚህ እዚህ አድራሻ ላይ አተኮርን እና በግዛቲቱ መዝገቦች በመንጃ ፈቃድና በትምህርት ቤት መረጃ መሰረት በዚህ አድራሻ ማን እንደሚኖር የማረጋገጥ ሂደቱን ጀመርን ሲል ጌርግ ያብራራል። የምርመራ ቡድኑ ሉሲ የምትኖርበት ቤት የእናቷ ፍቅረኛ የሆነው የወሲብ ወንጀለኛ መሆኑን ተገነዘበ። በሰዓታት ውስጥም የአሜሪካ የሀገር ውስጥ ደህንነት መኮንኖች ሉሲን ለ6 ዓመታት ሲደፍር የነበረ ወንጀለኛን በቁጥጥር ስር አዋሉ። በኋላም ከ70 ዓመት በላይ እስር ተፈረደበት። የጡብ ባለሙያው ጆን ሃርፕ ለረዥም ዓመታት የማደጎ ልጆችን ሲንከባከብ የነበረ በመሆኑ ሉሲ በመገኘቷ ደስታው ወደር እንዳልነበረው ቤታችን ውስጥ ከ150 በላይ የተለያዩ ልጆች ነበሩ። 3 ልጆችን በጉድፈቻ ወስደናል። ስለዚህ ባለፉት ዓመታት ይህን በማድረጋችን ጥቃት የደረሰባቸውን በርካታ ልጆች ቤታችን ነበሩ ይላል። ከጥቂት ዓመታት በፊት የስራውን ጫና በጌርግ የአእምሮ ጤና ላይ ጠባሳ ማስፈር ጀመረ። ስራ ላይ ካልሆነ አልኮል ወዳጅ ማድረጉን ያምናል ሉሲ ጌርግ ጋር። ይህ በእንዲህ እንዳለ ራሱን ማጣቱን የሚናገረው ጌርግ ምን እንደሚወድ እንኳን ማወቅ አልቻልኩም። ቀን ቀን ሁሉም ጓደኞቼ ወንጀለኞች ናቸው። ሁሌም ቀኑን ሙሉ የሚያወሩት ስለፈጸሙት ዘግናኝ ነገር ነው ይላል። ከዚያም ብዙ ሳይቆይ ትዳር ፈረሰ እና ራሱን ስለ ማጥፋት ማሰብ እንደጀመረ ይናገራል። ባልደረባው ፒት ማኒንግ የጓደኛውን ስቃይ አስተውሎ እርዳታ እንዲያገኝ አበረታታው። በጣም ኃይልና
ብርታት የሚሰጠን ነገር ቁስ እያለ ሲሰብርህ ማየት በጣም ከባድ ነው ይላል ፒት ማኒንግ። ጌርግ ስሜትን ሳይደብቁ ማውጣት ለማዳን የመጀመሪያው እርምጃ እንደሆነና የሚኮራበትን ስራ ለመቀጠል እንዳስቻለው ይገልጻል። በቴሌቪዥን ከሚመለከተው ወይንም ከሚሰማው ይልቅ ለውጥ ማምጣት የሚችለው ቡድን አባል በመሆኑ ክብር ይሰማኛል። ለማስቆም በሚደረገው ፊልሚያ ግንባር ላይ መገኘት እመርጣለሁ። ባለፈው የበጋ ወራት ጌርግ በአሁኑ የ20 ዓመት የሆናትን ሉሲን ለመጀመሪያ ጊዜ አግኝቷታል። አሁን ስለደረሰበት በደል ማውራት መቻሏ በዙሪያ ባሉት ድጋፍ ምክንያት መሆኑን ለጌርግ ነግረዋለች። የበለጠ ተረጋግቻለሁ። ስለ ጥቃት ከሰዎች ጋር ለማውራት ብርታት አለኝ። ከዚህ ቀደም አድርጌው የማውቀው ነገር አይደለም። ጥቃቱ እንዲቆም እየጸለየች በነበረችበት ወቅትም የሀገር ውስጥ ደህንነት መስሪያ ቤት ጣልቃ ገብቶ ሆምላንድ ሴኪዩሪቲ ጥቃቱን መቋጨቱን ትናገራለች። የሰለቸ ንግግር ቢመስልም ጸሎቴ ተመልሷል። ቢቢሲ ፌስቡክ ሉሲን ለማግኘት ፊት የሚለየውን ቴክኖሎጂ ለምን ለመጠቀም እንዳልቻለ ጠይቀዋል። የተጠቃሚዎቹን ግለኝነት ለመጠበቅ አስፈላጊ የህግ ሂደት መከተል አስፈላጊ ነው። ነገር ግን የህግ አስከባሪዎችን በቻልነው ልክ እንደግፋለን ሲል ምላሽ ሰጥቷል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋቸው አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።